ታሪኩ የሚጀምረው ድራጎን በተባለ ባንክ ሲሆን እሱም እጅግ በጣም ግዙፍ የሆነ ኮርፖሬሽን ነው። እዚህ መስራት ጋኩን ጨምሮ ለብዙ ሰዎች ትልቅ ህልም ነው። ዛሬ የድራጎን ባንክ የቅጥር ቀን በመሆኑ ጋኩ ይህንን ድል ማጣት አልፈለግም። ነገር ግን የቃለ መጠይቅ ሂደት እጅግ በጣም ከባድ ነበር። ወደ 5000 የሚጠጉ አመልካቾች ቢኖሩም የሚመረጡት 80 እጩዎች ብቻ ናቸው። ቃለ መጠይቁ የሚመራው በፕሬዝዳንቱ ልጅ ኪሪካ በመሆኑ ነገሩን ይበልጥ አዳጋች አድርጎት ነበር። ብዙም ሳይቆይ የጋኩ ተራ ደረሰ። ነገር ግን ከመጠን በላይ በመጨነቁ ምክንያት ገና ከጅምሩ አንዳንድ ስህተቶችን በመስራት ነጥቦቹን አጣ። በመቀጠልም ጋኩ በማንኛውም ሲስተም ውስጥ ሰርጎ መግባት የሚችል የኮምፒውተር ሊቅ እንደሆነ ተናገረ። ይሁን እንጂ ይህ በኪሪካ ላይ አድናቆትን ለመፍጠር በቂ አልነበረም። በዚህ ምክንያት ጋኩ ውድቅ ተደረገ። ቀጥሎ ቃለ መጠይቅ የተደረገለት ሃሩ ሲሆን እሱም በለስላሳና ማራኪ አነጋገሩ የቃለ መጠይቅ ቡድኑን ያለማቋረጥ የሚያስቅ ሰው ነበር። ኪሪካም ቢሆን በንግግር ችሎታው ተደንቃለች። ስለዚህም እድሉን ለመስጠት ትወስናለች። ጋኩና ሃሩ ከድርጅቱ ወጥተው ሲሄዱ ድንገት ተገናኙ። የድሮ ጓደኛሞች በመሆናቸውም ሲታዩ በደስታ ፈነደቁ። በትምህርት ቤት ጋኩ በተፈጥሮ አይናፋር ስለነበር ብዙ ጊዜ በጉልበተኞች ጥቃት ይደርስበት ነበር። አንድ ቀን ሃሩ የሆኑ ጉልበተኞች ጋኩን ሲያንገላቱ ታይቶ ጣልቃ በመግባት ረዳው። ከዚያም ጥቃት አድራሾቹን ቀጠቀጣቸው። ነገር ግን በዚያው ቅጽበት በአቅራቢያው የነበረ የጭነት መኪና በመንቀሳቀሱ ምክንያት የደህንነት ካሜራው ሃሩ ሲፋለም ቀረጸው። ይህንን ሰው ካወቀ ሃሩ በእርግጠኝነት ወደ ፖሊስ ጣቢያ ይወሰድ ነበር። ጋኩ ይህንን አይቶ ሃሩ ስላዳነው ውለታውን መመለስ ፈለገ። ላፕቶፕን አውጥቶ ወደ ደህንነት ሲስተሙ ሰርጎ በመግባት ሃሩ ከጉልበተኞቹ ጋር ሲዋጋ የሚያሳየውን ቪዲዮ አጠፋው። ከዚያን ቀን ጀምሮ ሁለቱ የቅርብ ጓደኛሞች ሆኑ። ነገር ግን ከምረቃ በኋላ የተለያየ መንገድ ያዙ። አሁን እንደገና ለመገናኘት እድል አግኝተዋል። ነገር ግን ጋኩ በድራጎን ባንክ ውድቅ ተደርጓል። የጋኩን ተሰጥኦ የተመለከተው ሃሩ አንድ ሀሳብ መጣለት። እሱም ሁለቱ ተባብረው የራሳቸውን ኩባንያ የማቋቋም ሀሳብ ነበር። ጋኩ ወዲያውኑ በእቅዱ ተስማማ። እናም ሁለቱ የስታርታፕ ጉዟቸውን አብረው ለመጀመር ወሰኑ። ምንም እንኳን እስካሁን የተለየ ግልጽ ሀሳብ ባይኖራቸውም ሁለቱም ስኬታማ እንደሚሆኑ ያምኑ ነበር። ሃሩ የድራጎን ባንክ ስራውን ትቶ ሙሉ ለሙሉ ከጋኩ ጋር ለመስራት ወሰነ። እያንዳንዳቸው $200 መነሻ ካፒታል ይዘው ወደ ስራ ገቡ። ጋኩ ያንን ትንሽ ገንዘብ እንዴት እንደሚጠቀሙት ገና ግራ ተጋብቶ እያለ ሃሩ አስቀድሞ አዲስ ወንበር ገዝቶ ነበር። ይህም ጋኩ ሃሩ ለዚህ የሚሆን ገንዘብ ከየት እንዳገኘ እንዲያስብ አደረገው። ሃሩም የሁለታችንም ጥምር $400 እንደሆነና እንደ ጋኩ ያለ የኮምፒውተር መሐንዲስ በተመቻቸ ሁኔታ መስራት ስላለበት ይህንን እንደ አስፈላጊ ኢንቨስትመንት እንደሚቆጥረው ገለጸ። ጋኩ ሃሩ ምን ያህል እንደሚያስብለት የተረዳው በዚህ ቅጽበት ነበር። በመቀጠልም ሃሩ ካፒታል ለማሰባሰብ እንደሚሄድና ያንን ገንዘብ ተጠቅመው ስታርታፓቸውን እንደሚጀምሩ ተናገረ። ነገር ግን ይህ ነገር ቀላል አልነበረም። ብዙ ባለሀብቶችን ቢያነጋግሩም ግልጽ የሆነ ግብ ለሌላቸው ለሁለት ግለሰቦች ገንዘብ ለመስጠት ፈቃደኛ የሆነ ባለመኖሩ ሁሉም ውድቅ አደረጓቸው። ይህም እቅዳቸውን ወዲያውኑ እንዳይፈጽሙ አደረጋቸው። በዚያን ጊዜ ሃሩ አንድ ሰው ትዝ አለውና ጋኩን በፍጥነት ይዞት ያንን ሰው ለማግኘት ሄደ። ያ ሰውም በወቅቱ ፑል በመጫወት ላይ የነበረችውን ኪሪካ ነበረች። ኪሪካ ለእርዳታ ወደ እሷ ለመምጣት በመድፈራቸው ዝቅ አድርጋ ይቻቸው። ነገር ግን የሃሩ የማግባባት ችሎታ እጅግ በጣም የላቀ ነበር። ከኪሪካ ጋር በድርድሩ በመነጋገር በሱ ላይ ኢንቨስት ማድረግ በእርግጠኝነት ትርፋማ እንደሚያደርጋትና በትክክለኛው የገንዘብ መጠን ያንን ካፒታል በከፍተኛ ደረጃ እንደሚያባዙ ታረጋግጠላት። ይህን ሰማ ኪሪካ በነገሩ ላይ መጠነኛ ፍላጎት አሳየች። ነገር ግን አሁንም አንድ ነገር እንዲያስመሰክሩላት ፈለገች። በዚያ ቅጽበት ሃሩ በራስ መተማመን አይኖቹን በጨርቅ አስሮ በጠረጴዛው ላይ ያሉትን የፑል ኳሶችን በአንድ ምት ብቻ ጠራርጎ እንደሚያስገባቸው ተናገረ። ከተሳካለት በእነሱ ላይ ኢንቨስት ማድረግ ይኖርባታል። ካልተሳካለት ግን እሱም ሆነ ጋኩ ቦታውን ለቅ ይወጣሉ፣ ዳግመኛም አይመለሱም። በዚህ ሰዓት በጠረጴዛው ላይ 5 ኳሶች የቀሩ ሲሆን ሁሉንም በአንድ ምት ጠራርጎ ማስገባት የማይቻል ይመስል ነበር። ኪሪካ ግን ፈተናውን ተቀበለች። ሃሩ ከራባቱን አውልቆ አይኖቹን አሰረ። ትኩረቱን በሙሉ ነጯ ኳስ ላይ አድርጎ በመጨረሻ መታው። ኳሶቹ አንድ ባንድ ወደ ጉድጓዶቹ ውስጥ ገቡ። በጠረጴዛው ላይ የቀረችው 9 ቁጥር ብቻ ስትሆን ነጭ ኳስ ግን ቀስ እያለች ወደ እሷ ትንከባለል ነበር። ሁለቱ ኳሶች ከተነካኩ 9 ቁጥር በእርግጠኝነት ትገባለች። ይህም ሁሉንም ሰው ትንፋሽ ይዞ በጉጉት እንዲጠብቅ አድርጎት ነበር። በመጨረሻም ሃሩ 5ቱንም ኳሶች አስገባቸው። አሁን ደግሞ ኪሪካ የገባችውን ቃል የሚጠብቅበት ተራ ደረሰ። ረዳቷን አንድ ሻንጣ ሙሉ 100 ሚሊዮን ወን እንዲያመጣ አዘዘችው። ኪሪካ ይህ 100 ሚሊዮን የሚሰጠው የኩባንያው 51% ድርሻ በመውሰድ እንደሆነ የሚገልጽ የንግድ ስምምነት አቀረበች። ይህ በደስታ ላይ የነበሩት ጋኩና ሃሩን ወዲያውኑ በድንጋጤ ውስጥ ከተታቸው።
በ50% ድርሻ ኪሪካ የኩባንያው የበላይ አለቃ ትሆናለች። እነሱ ግን በ49 ድርሻ ብቻ የእሱ አገልጋይ ነው የሚሆኑት። ይህ በፍጹም ተቀባይነት የሌለው በመሆኑ ሁለቱም ወዲያውኑ ተነስተው ወጡ። ምንም እንኳን የኢንቨስትመንት ድጋፉን ማግኘት ባይችሉም አሁንም በጥሩ ስሜቱ ስለነበሩ አብረው ለመጠጣት ወጡ። ባልታሰበ ሁኔታ በዚህ ሰዓት ድራጎን ባንክ የሴኩሪቲ ውድድር ሊያዘጋጅ እንደሆነ የሚገልጽ መረጃ ሲወራ ሰሙ። እንደ ጋኩ ገለጻ ይህ ውድድር ከዓለም ዙሪያ ያሉ በርካታ ታዋቂ ሀከሮችን የሚሰበስብ ሲሆን አንደኛ ወጥቶ ማሸነፍ የብዙ ትልቅ ኩባንያዎች ትኩረት ለመሳብ ይረዳል። ይህንን እንደ ትልቅ እድል የተመለከተው ሃሩ ጋኩ በውድድሩ ላይ እንዲሳተፍ አበረታታው። ሃሩ በጋኩ ችሎታ ላይ ሙሉ እምነት ነበረው። ካሸነፈ ስራቸውን ለመጀመር ትልቅ ብር እንደሚከፍትላቸው ያውቃሉ። ነገር ግን ጋኩ ችሎታውን አሁን ገና እንደሆነ በማሰብ አመነታ። ሃሩ ግን የጋኩን ምላሽ ሳይጠብቅ ቀድሞ በውድድሩ ላይ አስመዘገበው። ብዙም ሳይቆይ የመጀመሪያ ማጣሪያ ተጀመረ። ጋኩ ብቻውን እየታገለ ባለበት ወቅት ሌሎቹ ቡድኖች ግን እጅግ በጣም ብዙ አባላት ቁጥር ነበራቸው። ወደ ፍጻሜ ለማለፍና በምርጥ 12 ስለመካተት ከ1000 በላይ ተወዳዳሪዎች መብለጥ ነበረበት። የውድድሩ ህጎች ቀላል ነበሩ። ለሁሉም ሰው የሚቀርቡ ጥያቄዎች ይኖራሉ። ትክክለኛውን መልስ የሰጡ ነጥብ የሚያገኙ ሲሆን ይበልጥ አስቸጋሪ የሆኑ ጥያቄዎችን ደግሞ በከፍተኛ ነጥብ ያገኛሉ። ከፍተኛ ነጥብ ያመጡ 12 ቡድኖች ወደ ፍጻሜ ያልፋሉ። መጀመሪያ ላይ ጋኩ ጥያቄውን በትክክል እየመለሰና ደረጃውን ቀስ በቀስ እያሻሻለ በጥሩ ሁኔታ እየሄደ ነበር። ሆኖም ግን አሁንም ከዋናዎቹ ከፍተኛ ደረጃ ሩቅ ነበር። በዚህ ፍጥነት ከቀጠለ ደግሞ ውድቅ ሊደረግ እንደሚችል ሰጋ። በዚያኑ ቅጽበት ሃሩ ወደ ውጭ ወጥቶ ከተመለሰ በኋላ በውድድሩ ላይ የቀረቡትን ጥያቄዎች እንዲመልስ የሚረዱትን 100 ጀማሪ ሀከሮቹን መልምሎ ጋኩን አስገረመው። ይህም ጋኩን እጅግ በጣም ማስደሰተው። በፍጥነትም ወደ ውድድሩ ተመለሰ። በጀማሪ ሀከሮች እገዛ ምክንያት የጋኩ ደረጃ በከፍተኛ ሁኔታ ወደ ላይ ማሻቀብ ጀመረ። ብዙም ሳይቆይ ወደ 35ኛ ደረጃ ላይ ሲደርስም ወደ ፍጻሜ ለመግባት ግን አሁንም በቂ አልነበረም። ሰዓቱ ያለቀ ስለነበር ጋኩ በጣም ከባዱን ጥያቄ በመምረጥ ለእድሉ ከመተው ውጭ ሌላ አማራጭ አልነበረውም። ከተሳካለት ወደ ምርጥ 12 ይገባል። ድባቡ እጅግ በጣም አስጨናቂ የነበረ በመሆኑ ሃሩ ለማየት እንኳን አልደፈረም። በዚህም የተነሳ ውጤቱን ለመጠበቅ ወደ ህንፃው ጣሪያ መውጣት ነበረበት። ብዙም ሳይቆይ ጋኩም ወደ ላይ ወጣ። ልክ እንደተጠበቀው ማጣሪያውን በስኬት አልፎ ነበር። ይህም ሁለቱንም እጅግ በጣም አስደሰታቸው። ነገር ግን ውድድሩ ገና አላበቃም ነበር። የፍጻሜው ዙር እየተካሄደ በራሱ በድራጎን ባንክ ውስጥ ሲሆን ከዓለም ዙሪያ የተሰበሰቡ 12 ምርጥ ሀከር ቡድኖች ያገናኘ ነበር። ከነዚህ መካከል ለሻምፒዮንነቱ ዋነኛ ተፎካካሪ የሆነው ራሱ የድራጎን ባንክ ቡድን ይገኝበታል። በሌላ በኩል የሃሩ ቡድን ጋኩን ብቻ የያዘ ሲሆን በዚህ ሰዓት ሃሩ ራሱ እንኳ አልነበረም። በመቀጠልም አዘጋጆቹ የፍጻሜውን ዙር ህጎች አሳወቁ። ለእያንዳንዱ ቡድን 10 ነጥብ የሚያወጣ ምሽግ የሚሰጣቸው ሲሆን ስራቸው የተቃራኒ ቡድኖችን ምሽጎች አድርጎ በመግባት ማጥቃት ነበር። በውድድሩ ማብቂያ ላይ ከፍተኛ ነጥብ ያስመዘገበው ቡድን አሸናፊ ይሆናል። ኪሪካም ከተወሰነ ጊዜ በኋላ በመገኘት ውድድሩን በይፋ መከፈቱን አወጀች። ነገር ግን ልክ በዚያ ጊዜ ሃሩ የታኦይስት ጠቢብ ልብስ ለብሶና አስማታዊ የላባ መጥረጊያ በእጁ ይዞ በድንገት ብቅ ማለቱ ምን ሊያደርግ እንደፈለገ ለሁሉም ሰው ግራ መጋባትን ፈጠረ። ሃሩ ወደ ጋኩ ተጠግቶ ውድድሩ ከመጀመሩ 1 ደቂቃ በኋላ ወደ ኔትወርክ እንዲገባ ነገረው። ከዚያ በኋላ በቀጥታ ወደ መድረክ በመሄድ እንግዳ የሆነ አስማት ድግመቶችን ማሰማት ጀመረ። በሚያስገርም ሁኔታ ሃሩ በተፈጠረው ዘዴ ሌሎቹ ቡድኖች በሙሉ ወደ ኔትወርክ መግባት አልቻሉም ነበር። ይህም ሙሉ በሙሉ ግራ አጋባቸው። ጋኩ ከሃሩ መመሪያ መሰረት የመጀመሪያዋ 1 ደቂቃ እስክታልፍ ጠብቆ ከዋይፋዩ ጋር ተገናኘ። እርግጥም ኢንተርኔት መጠቀም የቻለው እሱ ብቻ ነበር። በመቀጠልም የሌሎቹ ተጫዋቾች ምሽጎችን ማጥቃት ጀመረ። በዚህ ሰዓት በተመልካቾች መካከል የነበረ አንድ ሰው ሃሩ የሆነ ተንኮል እየሰራ እንደሆነ ተረዳ። የሃሩ የላብ መጥረጊያ የሰራው ከፎይል ስለነበር እሱን ወደ ኋላና ወደፊት ለመወለወል ሞገዶቹን ይጋርዳቸው ነበር። ጋኩ ብቻ መገናኘት የቻለበት ምክንያት ደግሞ ሃሩ በአበባ ማስቀመጫ ጀርባ ደብቆት የነበረ ሌላ የተለየ ዋይፋይ ራውተር አዘጋጅቶ ስለነበር ነው። ጉዳዩ እንዳይነቃበትም ሃሩ ይህ ዋይፋይ ውድድሩ ከጀመረ ከ1 ደቂቃ በኋላ እንዲሰራ አድርጎ ሆን ብሎ ስላቀረበው ሌሎች ቡድኖች ወደ ኔትወርክ እንዳይገቡ አግዷቸው ነበር። እነሱ መገናኘት በቻሉበት ጊዜ ጋኩ ቀድሞ መሪነቱን ይዞ ነበር። ነገር ግን ጋኩ ብቻውን እየሰራ ስለነበር በፍጥነት ደረጃውን ማጣት ጀመረ። ደረጃው በፍጥነት አሽቆልቁሎ ብዙም ሳይቆይ መጨረሻ ላይ ተገኘ። ይህም የጋኩን የሽማ ስሜት እጅግ ያዳከመ ሲሆን ቡድናቸው የማሸነፍ ድል የሌለው ይመስል ነበር። ነገር ግን ሃሩ ሌላ እቅድ ነበረው። ሰዓቱ ሊያልቅ ሲቃረብ ሃሩ ለጋኩ ከአዘጋጆቹ ዋይፋይ ጋር እንዲገናኝ ነገረው። ከዚያ በኋላ ሃሩ የራሱን ዋይፋይ የይለፍ ቃል ቀየረው። ይህም ሌሎቹ ቡድኖች በሙሉ የነበራቸው ግንኙነት እንዲያጡ አደረጋቸው። ጋኩ ይህንን ምቹ ሁኔታ በመጠቀም
ተከታታይ ጥቃቶችን ሰነዘረ። የቡድናቸውን ነጥብ በከፍተኛ ሁኔታ ናረ። በዚህ ሰዓት ሌሎቹ ቡድኖች እንደገና ለመገናኘት በቂ ጊዜ አልነበራቸውም። በዚህ ምክንያት የጋኩና የሃሩ ቡድን በሚያስደንቅ ሁኔታ አሸነፈ። ይህም ኪሪካ በችሎታቸው ሳይሆን ሁለቱ እጅግ በጣም ብልህ በመሆናቸው በጥልቅ እንድትደነቅ አደረጋት። እነዚህ ሁለት ጎበዝ ሰዎችን ከእጇ እንዲያመልጡ ማድረጓን ተረዳቸው አሁን ነበር። ስለዚህ ሌላ ጥያቄ ላከችላቸው። ለ51% ድርሻ 200 ሚሊዮን ወን ለመስጠት አቀረበች። ነገር ግን ሃሩ አሁንም ቢሆን ምንም ግምት አልሰጠውም። ከተመልካቾች መካከል የነበረው አንድ ሰውዬ ይህንን ብልህነታቸውን ካየ በኋላ ወደ እነሱ ቀረበ። ስሙ ካዙኪ የሚባል ሲሆን እሱም በተለያዩ ሀገራት የሚገኙ ኩባንያዎች ባለቤት ነበር። ለእነሱም አንድ ጥያቄ ያቀረበላቸው። ለ15% ድርሻ 30 ሚሊዮን ለመስጠት አቀረበ። ይህ ሃሩ በጣም የተስማማበት ስምምነት ነበር። ምክንያቱም የኩባንያውን ቁጥጥር ሳያጡ ገንዘቡን ያገኛሉ። ነገር ግን ካዙኪ አንድ ቅድመ ሁኔታ ነበረው። በአንድ ወር ጊዜ ውስጥ 3 ሚሊዮን ማግኘት ነበረባቸው። ካልሆነ ግን ኢንቨስትመንቱ ያንሳል። ሆኖም ሃሩ በጭራሽ የተጨነቀ አይመስልም ነበር። ገንዘቡን ሲያገኙ ሃሩ ወዲያውኑ ከገንዘቡ ጋር ፎቶ ተነሳ። ምክንያቱም በአእምሮ ውስጥ አስቀድሞ ያቀደው እቅድ ነበረው። ሁለቱ የኢንተርኔት ንግድ ይጀምራሉ። ገንዘቡን ማሳየትም ደንበኞቹን ለመሳብ የሚያገለግል መንገድ ነበር። ነገር ግን ጋኩ ምን እንደሚሸጡ ሲጠይቀው ሃሩ አያውቅም ነበር። ነገር ግን ራሱ ዘዴ ነበረው። ሃሩ ሰራተኞቹን ለመቅጠር ጋኩን ይዞት ሄደ። አመልካቾቹም የጋኩን ጥያቄዎች ይመልሱ ይሆናል። በእርግጥ የቅጥር ሂደቱ ቀላል አልነበረም። ምክንያቱም እነሱ የወጡትን መስፈርት የሚያሟላ ማንም አልነበረም። ታካሃሺ እስክትመጣ ድረስ እያንዳንዱ ጥያቄ በጥሩ ሁኔታ አልተመለሰም ነበር። የእሷ መልስ ግን ከሃሩ ፍላጎትም ጋር የተጣጣመ ነበር። ስለዚህ በቀጥታ ለዳይሬክተርነት ቦታ እንድትቀጠር ወሰኑ። በመጀመሪያ የሥራ ቀኗ ታካሃሺ ቢሮአቸው የጋኩ ቤት መሆኑን ስታውቅ ተገረመች። ቢሆንም ግን ምንም ቅሬታ አላቀረበችም። ይልቁንም ሃሩና ጋኩ ኩባንያውን እንዲያሳድጉ ለመርዳት ቆርጣ ተነሳች። በዚያን ጊዜ ጋኩ በአንድ ወር ውስጥ 3 ሚሊዮን ማግኘት እንዳለባቸው ባለሀብቱ ያስቀምጠውን ቅድመ ሁኔታ ነገራት እና ይህንን ለማሳካት ምን አይነት ሀሳብ እንዳላት ጠየቃት። ታካሃሺ አንድ ሀሳብ አመጣች። ለደንበኞቹ የልደት ስጦታዎችን በመጠቀም ላይ ልዩ ትኩረት የሚያደርግ የሰው ሰራሽ አስተውሎት ይፈጥራሉ። ደንበኞቹ ትዕዛዝ እስከሰጡ ድረስ ያንን ዕቃ ይሸጣሉ። ይህ በእውነት ብልህ ሀሳብ ነበር። ስለዚህ ሶስቱም ወዲያውኑ ወደ ስራ ገቡ። ሃሩና ታካሃሺ የስጦታ ዕቃ መደብሮችን ለማግኘት አብሮ ለመስራት ወደ ውጭ ወጡ። ጋኩ ደንበኞቹን የሚረዳ የኤአይ ማሽን ፕሮግራም ለመጻፍና ለመፍጠር ቤት ውስጥ ቀረ። ከ3 ቀናት አድካሚ ስራ በኋላ ጋኩ በመጨረሻ አጠናቀቀው። ነገር ግን ሃሩ ሲፈትሸው መጀመሪያ ካሰቡት ጋር ሙሉ በሙሉ አልተገናኘም ነበር። ጋኩ የፈጠረው የሰውነት ቅርጽ የሚተካ ጥንቸል ነበር። ነገር ግን በዚያን ጊዜ ለውጥ ለማድረግ ጊዜ ስላልነበራቸው ታካሺ ደንበኞችን የማናገር ስራውን እንድትይዝ ከማድረግ ውጭ ሌላ አማራጭ አልነበራቸውም። ሮቦት ጥንቸሉም እሷ የምታደርገውን ልክ እንደ እሷ ደግም ነበር። ስሙንም ሬን አሉት። ታካሺ በካሜራ ፊት ስትናገር ይህ የመጀመሪያዋ በመሆኑ በትንሹ ተጨንቃ ነበር። ነገር ግን በሚያስገርም ሁኔታ የእሷ መደናገር የማህበራዊ ሚዲያውን ትኩረት በፍጥነት ሳበው። ሮቦት ጥንቸሏ ታዋቂ የሆነችና ብዙ ትኩረት ሳበች። ደንበኞቹ በየሰዓቱ መልእክት መላክ ጀመሩ። ስለዚህ ታካሺ በሁሉም ቦታ በጎዳና ላይ ወይንም በፓርክ ውስጥ እያለች እንኳ ምክር መስጠት ነበረባት። የመጀመሪያው የሥራ ሳምንት ሲያበቃ ሁሉም ሰው የገቢውን ውጤት በጉጉት ይጠባበቅ ነበር። ነገር ግን ውጤቱ ሳያውቁ ሁላቸውም ተስፋ ቆረጡ። ምክንያቱም በሙሉ ሳምንቱ ውስጥ ያገኙት 49,000 የን ብቻ ነበር። በዚህ ፍጥነት ከቀጠሉ 3 ሚሊዮን የን በጊዜው ማግኘት አይችሉም ነበር። ሆኖም ሶስቱም ተስፋ አልቆረጡም። መፍትሄ ለማግኘትም አብረው ሰሩ። በዚህ ጊዜ ሃሩ አነስተኛ ሽያጭ ያጋጠማቸው የተለየ ታዋቂ ምርት ስለሌላቸው እንደሆነ አመነ። ስለዚህ ትኩረታቸውን ተፈላጊ ዕቃዎች ላይ ለማድረግ ወሰኑ። ታካሺ በአበባ መደብር ውስጥ ከነበራት የሥራ ልምድ በመነሳት ወንዶች ብዙውን ጊዜ ለሚወዷቸው ሰዎች አበባ ለመግዛት እንደሚያቅማሙ ታውቃለች። ስለዚህ ለአበቦች የምክርና የማድረስ አገልግሎት ካቀረቡ ስኬታማ መሆን እንደሚችሉ አሰበች። ሌላ አማራጭ ስላልነበራቸው ነገሩን ለመሞከር ወሰኑ። የደንበኞችን የስነ ልቦና ባህሪ በጣም ጠንቅቃ የምታውቀው ሴት በመሆኗ ታካሺ በታላቅ ተነሳሽነት ምክር መስጠት ጀመረች። መጀመሪያ ላይ ለአንዲት ታዋቂ ኮከብ አበባ መላክ ከሚፈልግ አንድ ወንድ ትዕዛዝ ደረሳቸው። የተዘጋጀው የአበባ እቅፍ በጣም የተወደደ ከመሆኑ የተነሳ ያቺ ኮከብ ምስጋኗን ለመግለጽ ፎቶ አንስታ ማህበራዊ ሚዲያ ላይ ለጠፈችው። ይህም ብዙ ሰዎች ያንን የሚያምር አበባ ከየት እንደገዛው እንዲጠይቁ አደረገ። የሱቁን አድራሻ ካወቁ በኋላ በርካታ ደንበኞች ወደ ሃሩ ኢንተርኔት አበባ መደብር ጎረፉ።
ጋኩ በትዕዛዛቸው ብዛት ተጨናነቀ። ንግዱም በእውነት ማደግ ጀመረ። የመጀመሪያው ወር ሽያጭ ሲያበቃ ሶስቱም የገቢ ውጤት በጉጉት ጠበቁ። በዚህ ጊዜ ተሳካላቸው። ጠቅላላ ሽያጫቸው ከ3 ሚሊዮን በላይ ሆነ። ይህ ለሶስቱም ታላቅ ደስታና ሐሴት አመጣላቸው። ውጤቱን ሲያይ ካዚኪም በጣም ተደሰተ። በቀጥታም ለበላይ አለቃው አስታወቀችው። ሺዙኩ ከሃሩ ኩባንያ ጋር ውል ለመፈጸም ፍላጎት ነበራት። ነገር ግን ለነሱ አንድ ፈተና ቀረበችላቸው። በሚቀጥለው ወር ውስጥ 20 ሚሊዮን ሽያጭ ማሳካት ነበረባቸው። ይህ ሶስቱንም በጣም እንዲጨነቁ አደረጋቸው። ነገር ግን ሃሩ ይህንን እድል ስለሰጠቻቸው ለሺዙኩ ምስጋናውን ጭምር በመግለጽ ፈተናውን በደስታ ተቀበለ። ሆኖም ሲመለሱ ሁለቱ ተቃውሟቸውን አሰሙ። ታካሺ እንዲህ አይነት ግብ ማሳካት ከእውነታው የራቀ መሆኑን በመጥቀስ የእሷ የነበረው ሱቅ 20 ሚሊዮን ለመስራት ሙሉ 1 ዓመት ይፈጅበት እንደነበርና ይህንን ያህል መጠን በአንድ ወር ውስጥ መሸጥ የማይቻል መሆኑን ተከራከረች። ይህንን ግብ ለማምታት በቀን ቢያንስ 60 የአበባ እቅፎችን መሸጥ ነበረባቸው። ነገር ግን ሃሩ የራሱ እቅድ ነበረው። እሱና ጋኩ ወጣቶቹን ለማገናኘትና ለመዝናናት በሚያዘወትሩበት አንድ የምሽት ክለብ ውስጥ ለስራ አመለከቱ። ዓላማቸው መጠጦቹን ማቅረብና በመቀጠልም የአበባ መደብራቸውን ለደንበኞቹ ማስተዋወቅ ነበር። ነገር ግን ምንም ነገር በቀላሉ አልመጣም። በመጀመሪያ የሥራ ቀኑ ጋኩ በደንበኞቿ ራሱ ላይ ተደፋበት። በአንዳንድ ሀብታም ወጣቶችም ተደበደበ። እንደ ድል ሆኖ ልክ በዚያ ቅጽበት ሃሩ ደረሰ። ወሮበሎቹን በቀላሉ አባረራቸውና ጋኩን አዳነው። ከዚያ ጊዜ ጀምሮ መጠጦችን የማቅረብ ስራቸው በጣም በተቀላጠፈ ሁኔታ ሄደ። ለአበባ መደብሩ ያደረጉትን የማስታወቂያም እጅግ በጣም ስኬታማ ነበር። ይህም የደንበኞችን ግዢ በፍጥነት እንዲጨምር ያደረገው። ታካሺ ለደንበኞቹ ምክር በመስጠት በጣም ስራ ስለበዛባት ለማረፍ እንኳ ጊዜ አልነበራትም። ሆኖም የ20 ሚሊዮን የን ግብ ላይ መድረስ አሁንም የራቀ ይመስል ነበር። ይህም ቡድኑ ከፍተኛ ውጥረት ውስጥ እንዲገባ አደረገው። ቢሆንም ግን ተስፋ አልቆረጡ። የአበባ እቅፎቹን ጥራት ማሻሻላቸውን ቀጠሉ። ጋኩ ይበልጥ ደንበኞቹን ለመሳብ በማሰብ አበቦቹ በእውነት ፍጹም እንዲሆኑ በኮምፒውተር ላይ ዲዛይናቸውን በጥንቃቄ ቀረጸ። በዚህም ምክንያት አበቦቹ በፍጥነት መሸጥ ጀመሩ። ታኪያሽም በትዕዛዞች ብዛት ተጨናነቀች። ትዕዛዞቹን በፍጥነት ማስተናገድ ነበረባት። 1 ወር አለፈ። እናም ሽያጫቸውን የሚገመገሙበት ጊዜ ደረሰ። ጋኩ ከ20 ሚሊዮን በላይ ማለፋቸውን ሲያይ ይህንን ትልቅ ምዕራፍ ማሳካት መቻላቸውን ማመን አቅቶት በደስታ እንባው ፈሰሰ። ሶስቱም በጋራ ከበሩ። ከዚያም ካዙኪንና የበላይ አለቃውን ለማሳወቅ ሄዱ። ሺዙኩ ውጤታቸውን በማየት በጣም ተደስታ በቁርጠኝነታቸውም ስለተደነቀች ውሉን ለመፈረም ተስማማች። በዚህም መሰረት የሃሩና የጋኩ ኩባንያ ትሪሊየን ጌም ተብሎ በይፋ ተመሰረተ። ከወይዘሮ ሺዙኩም የ100 ሚሊዮን የን መነሻ ኢንቨስትመንት ፈንድ አገኙ። ነገር ግን በደስታ ሙሉ በሙሉ ማክበር ከመጀመራቸው በፊት ችግር ተከሰተ። ድራጎን ባንክ በስማቸውና በሀብታቸው በመጠቀም እነሱን ለማድቀቅ በማሰብ በኩባንያቸው ላይ በይፋ ጦርነት ያወጀ የኤአይ ማሽን አስተዋወቀ። ይህ ሃሩን በእጅጉ አስደነገጠው። ኪሪካ እንዲህ ያለች ተንኮለኛ ትሆናለች ብሎ በጭራሽ አስቦ አያውቅም ነበር። ሆኖም ይህ የሃሩን ቁርጠኝነት ለማሰበር በቂ አልነበረም። ድራጎን ባንክን ለማሸነፍ የሚያስችል እቅድ አወጣ። ሃሩ ከጋኩና ከታካሺ ጋር በመወየት ትሪሊየን ጌም ወደ ቀጣይ ምዕራፍ ማለትም የኩባንያቸው ስኬት ወሳኝ ወደ ሆነው እርምጃ የሚሸጋግርበትን ጊዜ ላይ መሆኑን ገለጸ። ከእንግዲህ አበባ አይሸጡም፣ ይልቁንም ተሳታፊዎች ሽልማት የሚያሸንፉበትን የጨዋታ ሾው ይጀምራሉ። በሌላ አነጋገር ሃሩ ትሪሊየን ጌምን ወደ ጌሚንግ ኩባንያ ለመቀየር አቀደ። ይህንን ለማሳካት ግን ተጨማሪ የሰው ኃይል ያስፈልጋቸው ነበር። ሃሩ ያንን የ100 ሚሊዮን የን ይዘው አንድ የጌሚንግ ኩባንያ እንዲገዙና ከዚያም እንዲያሳድጉት ሀሳብ አቀረበ። ወዲያውኑ ሃሩና ጋኩ ኩባንያ ለመግዛት ድርድር ለመጀመር ተነሱ። ነገር ግን ነገሩ ቀላል አልነበረም። የተለያዩ ኩባንያዎች ውድቅ አደረጉባቸው። ቢሆንም ግን ሁለቱ ተስፋ አልቆረጡም። ለትልልቅ ድርጅቶች ጨዋታዎችን በፕሮግራም በመቅረጽ ልዩ ትኩረት ያደረገ አንድ ቡድን እስኪያገኙ ድረስ በትልልቅም ሆነ በትንሽ ኩባንያዎች ውስጥ ደከመኝ ሰለቸኝ ሳይሉ መደራደራቸውን ቀጠሉ። ሆኖም ይህ ቡድን በወቅቱ ችግር ላይ የነበረና የመበተን አደጋ የተጋረጠበት ነበር። ሃሩ በእነሱ ውስጥ አቅም እንዳለ ስላየ ገንዘብ ኢንቨስት ለማድረግ ቃል ገባላቸው። በገበያ ላይ ካሉ በጣም ተፈላጊ ጨዋታዎች ጋር መወዳደር የሚችል ከፍተኛ ጥራት ያለው ጨዋታ በመፍጠር ላይ እንዲያተኩሩ ጠየቃቸው። በሃሩ የመግባባት ቃላት የቡድን አባላት አመኑት። በመጨረሻም ቡድኑን ለመቀላቀል ተስማሙ። ብዙም ሳይቆይ ቢሮአቸውን ሃሩ ገንዘብ ከፍሎ ወደ ተከራየው ቦታ አዘዋወሩ። ሰፊውን ቢሮ ባዩ ጊዜ ሁሉም ሰው ምንኛ የሚያምር እንደሆነ በአድናቆት ገለጹ። ጋኩ ራሱ የዚህ ቦታ ባለቤት እንደሚሆን ማመን አልቻለም ነበር። ይህ ሁሉ በሃሩ ምክንያት የሆነ ነበር። ውይይት ካደረገ በኋላ ሰርቫይቫል አይላንድ የተባለ አዲስ አይነት የጨዋታ ዘውግ ለመፍጠር ወሰኑ። ወዲያውኑ ሁሉም ሰው ወደ ስራ ገባ።
ኩባንያቸው ለጨዋታዎች ማስታወቂያ ፕሮግራም ለማዘጋጀት ብዙ ጊዜ አልፈጀበትም ነበር። ይህም ብዙ ተመልካቾችን ሳበ። ባልታሰበ ሁኔታ ሃሩ የኩባንያውን የመጀመሪያ ጨዋታ ማስተዋወቅ ብቻ ሳይሆን እጅግ በጣም ታዋቂ የሆነ ገጸ ባህሪን በማቅረብ ሰውን ሁሉ አስገረመ። ቾን ማንኛውም ኩባንያ ሊኖር የሚመኘው ድንቅ የጨዋታ አዘጋጅቶ ነበር። በንግግሩ ወቅት ቾን አሁን ከትሪሊየን ጌም ኩባንያ ጋር በጋራ እንደሚሰራ አስታወቀ። ይህም ሃሩ ቾንን እንዴት ሊያሳምነው እንደቻለ ሁሉም ሰው እንዲገረምና ግራ እንዲጋባ አደረገ። ነገር ግን ማንም ሰው ያላስተዋለው ነገር ቢኖር ቾን በሃሩ የተቀጠረ አስመሳይ መሆኑ ነበር። እሱ ያንን ታዋቂ አዘጋጅ መስሎ የተቀረበ ተራ ሰው ብቻ ነበር። ይህ ብልህ ማታለል ሰውን ሁሉ አሳምኖ ትሪሊየን ጌም ኩባንያ 2 ቢሊዮን ኢንቨስትመንት ፈንድ በስኬት ማሰባሰብ ቻለ። ነገር ግን ይህ ለሃሩ የመነሻ ዕቅድ ብቻ ነበር። ገንዘብ ለመሰብሰብ ሲል ሆን ብሎ አዲስ ጨዋታን እንደሚጀምር አስታውቆ እንጂ እውነተኛ ምኞቱ ድራጎን ባንክን ጥላ ስር ሊጥል የሚችል የሚዲያ ኢምፓየር መገንባት ነበር። ጋኩ እውነቱን ሲያውቅ ደነገጠ። ጓደኛው እንዲህ ያለ ትልቅ ምኞት በአእምሮ ይዟል ብሎ በጭራሽ አልጠበቀም ነበር። ብዙም ሳይቆይ ሃሩ የጃፓንን የክህሎትና መዝናኛ ኢንዱስትሪ በጋራ ለመቆጣጠር ለካዙኪ የሐሳብ አቀረበለት። ነገር ግን ካዙኪ በዚህ ስምምነት ላይ ምንም ፍላጎት አላሳየም። ይህም ሃሩ በሐዘን ስሜት ጥሎት እንዲወጣ ያደረገው። በማግስቱ ጠዋት ታካሺ በፍጥነት ወደ ኩባንያው መታ ጋኩን ለብቻው ወጥታ በሚስጥር አነጋገረችው። አዲስ ያሰባሰቡት የ2 ቢሊዮን የኢንቨስትመንት ሙሉ በሙሉ መነሳቱን ደረሰችበት። ከዚህ ጀርባ ደግሞ ሃሩ እንዳለበት ጠረጠረች። ስለዚህ ልትገጥመውና ልትጠይቀው ፈለገች። ሆኖም ጋኩ አስቆማትና ለዚህ ሁኔታ ተጠያቂው እሱ ራሱ መሆኑን አመነ። ሃሩ እየዋሸ እንደነበር ተረድቶ ነበር። ነገር ግን ጣልቃ ለመግባት ድፍረት በማጣቱ ነገሩን ወደዚህ ምስቅልቅል ውስጥ ከተተው። ቢሆንም ግን ጋኩ ያለ ህሩም ቢሆን ዓለም አቀፍ ተመልካች ሊደርስ የሚችል ጨዋታ የመጀመር እቅዱን ለመቀጠል ቆርጦ ተነሳ። ተመልሶ በመግባት ሁሉም ነገር ለቡድኑ አባላት ይፋ አደረገ። ይህም ለረጅም ጊዜ ተታለው በመቆየታቸው በሁሉም ላይ ጥልቅ ተስፋ መቁረጥ ፈጠረ። ያም ሆኖ ቢንጎ የተባለው የቡድኑ አባል እውነቱን ይፋ ስላደረገ ጋኩን አመሰገነው። ይህ ጋኩን ይበልጥ አበረታታው። እዚህ ካሉት ሁሉ ጋር በጋራ የሚያድግ እውነተኛ ትሪሊየን ጌም መገንባት ፈለገ። የሱ ቅንነት የሁሉንም ልብ ነካ። ያን ህልም እንዲሳካ ለመርዳት ተስማሙ። ይህ በእንዲህ እንዳለ ሃሩ እንደገና ወደ ካዙኪ ቀረበ። ነገር ግን በዚህ ጊዜ ከ2 ቢሊዮኑ በተጨማሪ አንድ አስገራሚ ነገር ይዞ መጣ። ካዙኪ ሰውን ወግቶ የሸሸበትን የግድያ ወንጀል ማስረጃ አግኝቶ ነበር። ይህ ሚስጥር እስካሁን ተደብቆ የቆየ ቢሆንም ሃሩ ግን በሆነ መንገድ ሊያገኘው ችሏል። ካዙኪን አብሮት እንዲሰራ አስፈራራው። ካልሆነ ግን ድርጊቱን እንደሚያጋልጥበት ነገረው። ካዙኪ አጣብቂው ስለገባ ከሃሩ ጋር ከመስራት ውጭ ሌላ አማራጭ አልነበረው። በሌላ በኩል ጋኩ በቀጥታ ወደ ድራጎን ባንክ የጨዋታ ማበልጸጊያ ሲስተም ሰርጎ ገባ። ይህንን ያደረገው ሀሳብ ለመስረቅ ሳይሆን ሲስተሙን ለማሻሻልና ለመጠገን እንዲረዳቸው ነበር። በማግስቱ ኪሪካ ይህንን ስታውቅ ደነገጠች። ኩባንያው ከዚህ ድርጊት ጀርባ ማን እንዳለ ባያውቅም እሷ ግን ወዲያውኑ ጋኩን ጠረጠረች። ነገር ግን ለምን እንዲህ ያለ ነገር እንደሚያደርግ ስላልገባት በቀጥታ ስልክ ደወለችለት። አብሯት ለዴት እንዲወጣ ጠየቀችው። ይህም ጋኩን ሙሉ በሙሉ አስገረመው። የሰማውን ማመን አቅቶት ነበር። ቢሆንም ግን ደፍሮ ወደ ተቀጣጠሩበት ቦታ መራ። ኪሪካ በእርግጥም መምጣቷን ሲያይ ተገረመ። ቦታው የመዝናኛ ፓርክ ነበር። አብረው ብዙ አስደሳች ጨዋታዎችን ተጫወቱ። ኪሪካ እንዲህ ያለውን ደስታ ስታገኝ ይህ የመጀመሪያዋ ነበር። ሁለቱም ሰዓቱን ዘንግተውት ከጠዋት ጀምሮ እስከ እኩለ ሌሊት ድረስ አብረው ተጫወቱ። ኪሪካ በመጨረሻ ጉዳዩን አነሳች። ወደ ኩባንያው ሲስተም ሰርጎ የገባው እሱን እንደሆነ ጠየቀችው። ይህ ጋኩን ድንገት ስላስደነገጠው ምን ብሎ መመለስ እንዳለበት ግራ ገባው። ምንም እንኳ እሱ ምላሽ ቢያሰጥም ኪሪካ ግን ቀድማ መልሱን ታውቅ ነበር። ወደ እሱ ይበልጥ ተጠግታ ቀደም ሲል ህልሙ ወደ ነበረው ድራጎን ባንክ ገብቶ መስራት ይፈልግ እንደሆነ ጠየቀችው። ሆኖም ጋኩ ጥያቄውን ውድቅ አደረገው። ቢሆንም ግን ኪሪካ የኩባንያዋ የጨዋታ አዘጋጅ በተመለከተ መረጃ በሙሉ በስጦታ መልክ ሰጠችው። ይህም አዘጋጁን አብረው እንዲሰሩ መጋበዝ እንዲችል ስለሚረዳው እጅግ በጣም ማስደሰተው። በማግስቱ ጋኩና ታካሺ ከአዘጋጁ ጋር ለመደራደር ሄዱ። ባልታሰበ ሁኔታ የጨዋታ አዘጋጁ በዓመት እስከ 180 ሚሊዮን የሚደርስ እጅግ በጣም ውድ የሆነ ደሞዝ ጠየቀ። ይህ ደግሞ የጋኩ ኩባንያ ሊከፍለው የማይችለው መጠን ነበር። ይህም አዘጋጁን የመቅጠር ተስፋ ከአቅም በላይ እንዲሆን አደረገው። ነገር ግን ልክ በዚያ ቅጽበት ሃሩ በድንገት ብቅ አለና በድርድሩ ብቃቱን አሳመነው። በድርድር ብቃቱ ካሳመነ በኋላ ከጨዋታ አዘጋጁ ጋር ስምምነቱን በስኬት ተፈራረመ። ከዚያ በኋላ ሃሩ ኩባንያውን ችላ በማለቱ ይቅርታ ጠየቀና አሁን አብረው እንደገና እንደሚገነቡት ተናገረ። ጋኩ ኩባንያውን መምራት እንደሚቀጥል፣ ሃሩ ደግሞ በሚዲያ የማስታወቅ ስራን እንደሚይዝ ገለጸ።
ነገር ግን ጋኩ ስለጠፋው 2 ቢሊዮን ሲጠይቀው ሃሩ ጥያቄውን በተደጋጋሚ ይሸሽ ነበር። እውነታው ግን ሃሩ ያንን ገንዘብ ሌላ የሚዲያ ኩባንያ ለመግዛት ተጠቅሞበት ነበር። ጨዋታውን ይበልጥ ለማነቃቃት ጋኩ በማግስቱ ስራ ሊጀምር አሰበ። የጨዋታ አዘጋጁ ቶሩ ወደ ቢሮአቸው መጣ። ቶሩ በፍጥነት ሀሳቦቹን አቀረበና ከሺንጎ ጋር አብሮ መስራት ጀመረ። የስራው ድባብ ደስ የሚል ነበር እና ሁሉም ሰው እስከ እኩለ ሌሊት ድረስ ቢሰራም ማንም ቅሬታ አላቀረበም። ምክንያቱም በትጋትና በፍቅር ከሰሩ ስኬት በእርግጠኝነት እንደሚከተል ያውቁ ነበር። ሆኖም የድራጎን ባንክ ፕሬዝዳንት የሆነው የኬሪካ አባት እጅግ በጣም ተንኮለኛ ሰው ሆኖ ተገኘ። የእሱን አዲስ ጨዋታ በመልቀቅ ያለውን ከፍተኛ የሚዲያ ተጽዕኖ ተጠቅሞ የሃሩ ቡድን ያመረተውን ምርት ሙሉ በሙሉ ጥላ ስር ከተተው። ከዚህም በላይ ቀደም ሲል ከቶሩ ጋር ተገናኝቶ የትሪሊየን ጌምስ ኩባንያ መስራቱን ከቀጠለ ትምህርት እንደሚሰጠው አስፈራርቶት ነበር። በእነዚህ ዛቻዎች ምክንያት ቶሩ ውሉን ከሃሩ ቡድን ላይ ለማንሳትና ተመልሶ በድራጎን ባንክ የጨዋታ ማስታወቂያ ፕሮግራም ላይ ለመሳተፍ ወሰነ። ይህንን ሲያዩ ሃሩና ጋኩ ከበስተጀርባው ተከታትለው በመሄድ የሰዎችን ልብ ሊነካ የሚችል ጨዋታ ለመፍጠር አብሯቸው መስራት እንዲቀጥል ቶሩን ለመኑት። ሌላው ቀርቶ ከተሳካላቸው ከትርፍ ላይ 3% እንደሚሰጡት ቃል ገቡለት። ይህ በጣም ከፍተኛ ገንዘብ መጠን ነበር። ሆኖም ቶሩ አሁንም ፈቃደኛ ሳይሆን ፊቱን አዙሮ ሄደ። በውስጥ በኩል የድራጎን ፕሬዝዳንት አዲሱን ጨዋታ ለማስተዋወቅ ማብራሪያ እየሰጠ ነበር። በመቀጠልም ጨዋታውን የፈጠረው ሰው ሲያስተዋውቅ በተመልካቾች ዘንድ ጉጉት ተፈጠረ። ቶሩ ቀስ እያለ ወደ መድረክ ወጣ። የድራጎን ፕሬዝዳንት እዚያ እንዲቆም እድል ስለሰጠው አመሰገነው። በዚህ ቅጽበት ቶሩ ሃሩና ጋኩ ከታች ቆሞ ተመለከተ። የሁለቱ የመግባባት ቃላትም በአእምሮ ውስጥ ብልጭ አሉ። ይህም ውሳኔውን እንዲዋዥቅ አደረገው። ስለዚህ በወሳኙ ቅጽበት ቶሩ ውሳኔውን ቀየረ። በቀጥታ ከድራጎን ባንክ ስራውን እንደሚለቅና ትሪሊየን ጌምስ ኩባንያ እንደሚቀላቀል አስታወቀ። ይህ ከታች ሆነው ይከታተሉ የነበሩት ሃሩና ጋኩን እጅግ በጣም ማስደሰታቸው። በኩባንያ ውስጥ ያሉ ሌሎች በሙሉ ዜናውን ሲሰሙ በጥልቅ ተነሱ። ይህ በእንዲህ እንዳለ የድራጎን ፕሬዝዳንት ከመናደዱ የተነሳ ፊቱ ቀልቶ ሌላ አንድም ቃል ሳይናገር ጥሎ ወጣ። ይህ ለሃሩ ቡድን ብቸኛ ድል አልነበረም። ብዙም ሳይቆይ ካዙኪ እና ሃሩ ከድራጎን ባንክ ሊወዳደር የሚችል ተጽዕኖ ያለውን አንድ ግዙፍ የሚዲያ ኩባንያ በስኬት ገዙት። በዚህ ደረጃ ላይ ትሪሊየን ጌምስ ለማደግ የሚያስፈልጉት ነገሮች በሙሉ አሟልቶ ነበር። አሁን ላይ ዋና ተልዕኳቸው ስኬት ላይ ለመድረስ በጋራ መስራት ነበር። በእርግጥም ጨዋታው በታላቅ ጥቃት ጊዜ ውስጥ በከፍተኛ ሁኔታ እየታወቀ ሲሆን በየመንገዱ ሰዎች ሲጫወቱ ታይ ነበር። ጨዋታቸው በ2016 ዓ.ም እንደነበር የፖኬሞን ጨዋታ ታዋቂ ሆኖ ነበር ማለት ይቻላል። ከአንድ ሳምንት በኋላ ብቻ 700,000 ጊዜ ዳውንሎድ የተደረገ ሲሆን ይህ ደግሞ ገንዘብ ማግኘት የጀመሩበት ቅጽበት ነበር። ይህንን ያደረጉት የፕሮሞሽን አሰራር በማቅረብ ነበር። ተጫዋቾች በጨዋታው ውስጥ ገንዘብ ሲያስገቡ እያንዳንዱ ስፒን ሌላ ተጨማሪ ስፒን ያስገኛቸዋል። ተጫዋቾቹ ብዙ ገንዘብ ባስገቡ ቁጥር በዚያው ልክ ማበረታቻ ያገኛሉ። ይህ ስትራቴጂ የተጫዋቾችን ስነልቦና በትክክል ኢላማ ያደረገ በመሆኑ ያለማቋረጥ ገንዘብ እንዲያስገቡ አደረጋቸው። በዚህ ምክንያት ኩባንያው ከፍተኛ ትርፍ ሊያመነጭ ችሏል። ብዙም ሳይቆይ ትሪሊየን ጌምስ የደረጃ ሰንጠረዥ አናት ላይ ደረሰ። የድራጎን ባንክን ጌም በመብለጥ 5 ቢሊዮን የሆነ ክብረ ወሰንን የሰበረ ገቢ ያስመዘገበ። ይህ እያንዳንዱን አባል ሚሊዮነር ስላደረጋቸው እጅግ በጣም ማስደሰታቸው። ይህ በእንዲህ እንዳለ የድራጎን ፕሬዝዳንት ክፉኛ ተናዶ ነበር። ነገር ግን ይህ ለሱ ውድቀት መጀመሪያ ብቻ ነበር። ምክንያቱም ሃሩ ከዚያ የበለጠ ደፋር ስትራቴጂ ነበረው። ያገኙትን ትርፍ በሙሉ ትሪሊየን ቲቪ የተባለ የቴሌቪዥን ጣቢያ ለመክፈት ኢንቨስት ለማድረግ ወሰነ። ጣቢያው ሁሉንም አይነት መዝናኛዎች፣ የምግብ አዘገጃጀት ትዕይንቶችና የጨዋታ ፕሮግራሞችን ያካተተ ነበር። ይህ ከዚህ ቀደም ማንኛውም የግል ኩባንያ የድራጎን ባንክ እንኳ ሳይቀር አድርጎት የሚያውቀው የመሰረተ ድንጋይ የጣለ እርምጃ ነበር። ምክንያቱም እጅግ በጣም ብዙ ተመልካቾች በቀጥታ ከተከታተሉ ሰርቨሮቻቸው ክራሽ ሊያደርግ ይችላል። ነገር ግን ጋኩ ይህንን አስቀድሞ በመገመት የሰርቨሩ መረጃዎች በሙሉ ወደ ክላውድ ሲስተም ለማዛወር ሳይተኛ ሌሊቱን ሙሉ ሰርቷል። ይህም ሲስተሙ እንዳይጨናንቅና ምንም አይነት መቆራረጥ እንዳይፈጠር አድርጓል። ባልታሰበ ሁኔታ ድራጎን ባንክ ከአንድ የውጭ ሀገር ኩባንያ ጋር ስምምነት በመፈራረም ወዲያውኑ የአጸፋ እርምጃ ወሰደ። የሃሩን ትሪሊየን ግሩፕን ለማድቀቅ ቆርጦ ተነስቶ ነበር። ሁኔታው ወደ መደበኛ መመለስ እጅግ በጣም አስቸጋሪ ነበር። ነገር ግን ለሃሩ የማይቻል ነገር አልነበረም። ተመልካቾቹን ሊስብ የሚችል ከፍተኛ ጥራት ያለው ፕሮግራም ለማዘጋጀት አንደኛ ደረጃ የዜና አቅራቢ ያስፈልጋቸው ነበር። በጃፓንም የናጋስን የክህሎት ደረጃ የሚያስተካክለው ማንም አልነበረም። ስለዚህ ሃሩና ጋኩ እሱን በግል ማግኘት ሄዱ። ናጋስ ከፍተኛ ችሎታ ያለው ቢሆንም በወቅቱ ግን በአንድ ትንሽ የስርጭት ጣቢያ ውስጥ እየሰራ ነበር። ለዚህ ምክንያቱ ደግሞ ከጥቂት ዓመታት በፊት ብሔራዊ ቴሌቪዥን ጣቢያ ውስጥ ይሰራ በነበረበት ጊዜ ወደ ነበረው ታሪክ ይመለሳል።
በአንድ አጋጣሚ ወቅት ጣቢያው ስፖንሰሮችን ለማስደሰት ሲል ብቻ ሆን ብሎ የሐሰት መረጃ አስተላልፎ ነበር። ናጋስ ግን ታማኝ ሰው በመሆኑ እንዲህ አይነቱን ማታለል መቋቋም አቅቶት ስራውን ለቀቀ። ሃሩ ይህንን በማወቁ ትሪሊየን ግሩፕ እንዲቀላቀል ጋበዘው። ሃሩ እውነቱን በጭራሽ እንደማያጣምሙና ስሙን እንደገና ወደ ከፍታ ላይ እንደሚያወጡት ቃል ገባለት። ስለዚህ ናጋስ ለድርድር ለመቀመጥ ተስማማ። ትሪሊየን ቲቪ ለመቀላቀል የቀረበለትን ግብዣ ተቀበለ። አሁን ፕሮግራሞቻቸውን በጣም በፍጥነት ማዘጋጀት ይችሉ ነበር። የመጀመሪያው ክፍል ተለቀቀ። እናም እጅግ በጣም አስደናቂ ስኬት አስመዘገበ። ማህበራዊ ሚዲያ ላይ ከተመልካቾች ከፍተኛ አድናቆት ጎረፈለት። ይህ ለሱ ትልቅ ድል የነበረ ሲሆን ሁሉም ሰው በሚያስደንቅ ሁኔታ አስደሰተ። በዚህም ምክንያት ሽያጩ በከፍተኛ ሁኔታ ናረ። በአጭር ጊዜ ውስጥ ኩባንያው 250 ሚሊዮን yen ማመንጨት ቻለ። ሆኖም ድራጎን ባንክ ይህንን በቀላሉ ለማለፍ አልፈለገም። ከትልቅ የቴሌቪዥን አምራቾች ጋር አጋርነት መመስረታቸውን በማወጅ በፍጥነት ያጻፋ ምት ሰነዘሩ። ጣቢያቸው በቀጥታ በቴሌቪዥን ሪሞት ላይ ተካቶ እንዲቀመጥ ተደረገ። ይህ የጣቢያቸው ተደራሽነት በዓለም አቀፍ ደረጃ የሚያስፈው ነበር። ዓላማቸውን በሚቀጥለው 3 ዓመታት ውስጥ በጃፓን አንደኛ የኢንተርኔት ጣቢያ መሆን ነበር። ይህ ብቸኛ ሳይሆን ክሪካ በግሏ ለትሪሊየን ቲቪ ቀጥተኛ ፍጥና ላከች። ይህም ሁሉንም ሰው ያስደነገጠ ሲሆን ወደፊት የሚጠብቃቸውን ከባድ ጦርነት እንዲገምቱ አደረጋቸው። በዚህ ቅጽበት ስለ ሁለቱ ኩባንያዎች የሚገልጹ ዜናዎች የሁሉም ጋዜጠኞችን አርዕስተ ዜና ሆኑ። ስለዚህ ትሪሊየን ቲቪ ምላሽ ለመስጠት በፍጥነት ስትራቴጂ መንደፍ ነበረበት። በዚህ ጊዜ ሃሩ አንድ ሀሳብ መጣለት። ድራጎን ባንክ ከቴሌቪዥን አምራቾች ጋር ለመስራት ከመረጠ እነሱ ደግሞ በጃፓን ወደሚገኙት በጣም ታዋቂው የማንጋ ሳታሚ ድርጅት ይሄዳሉ። በመቀጠልም በጣም ተወዳጅ የሆኑ ተከታታይ ስራዎችን በብቸኝነት ለማስተላለፍ የሚያስችል ስምምነት ይፈልጋሉ። ከተሳካላቸው ትልቅ እድል ለሚያስመዘግቡ እርግጠኛ ነበሩ። ነገር ግን ሶስቱም ወደ አኒሜ ኩባንያው ዋና መስሪያ ቤት ሲደርሱ ኪሪካ ቀደማቸው እዚያ መገኘቷን ደረሱበት። እሷ ቀደማቸው የመጀመሪያውን እርምጃ ውል በመፈረም ወስዳ ነበር። ይህ ማለት ትሪሊየን ቲቪ ይህንን ጦርነት ለማጣት ተቃርቧል ማለት ነው። አጣብቂ ውስጥ የገባው ሃሩ ኪሪካን ከመፈለግና የኢኒማ ኩባንያ ውል እንድትተውለት ከመማፀን ውጭ ሌላ አማራጭ አልነበረውም። ባልታሰበ ሁኔታ ኪሪካ ተስማማች። ነገር ግን በአንድ ቅድመ ሁኔታ ነበር። ሃሩና ጋኩ የእሱ አገልጋዮች መሆን ነበረባቸው። በቀሪው ህይወታቸውም ያዘዘቻቸው ሁሉ ማድረግ ነበረባቸው። በተፈጥሮ ሃሩ እንዲህ አይነት ቅድመ ሁኔታ ሊቀበል አይችልም። ድርድሩ ሙሉ በሙሉ ውድቅ በመሆኑ አበቃ። ከዚያም በተጨማሪ የድራጎን ባንክ ፕሬዝዳንት ወደ ካዙኪ በመቅረብ የአጋርነት ጥያቄ ያቀረበለት። ካዙኪ ከድራጎን ባንክ የማስታወቂያ ውል ጋር ከተስማማ በባንክ ውስጥ ድርሻ ይሰጠዋል። ይህ ማለት ግን ካዙኪ ከሃሩ ኩባንያ ጋር ያለውን ትብብር ማቋረጥ ይኖርበታል ማለት ነው። ይህም ካዙኪ ስለ ውሳኔው በጥልቅ እንዲያስብ አደረገው። ተመልሶም የቀረበለትን ጥያቄ ከሃሩ ጋር የተወያየበት ቢሆንም ሃሩ ግን ካዙኪ ነገሩ ጠቃሚ ሆኖ ካገኘው ስምምነቱን የመቀበል ሙሉ መብት እንዳለውና እሱ ማንም አብሮት እንዲሰራ እንደማያስገድደው ገለጸለት። በዚህ ሰዓት የድራጎን ባንክ ፕሬዝዳንት ካዙኪ የአጋርነት ጥያቄውን ውድቅ ማድረጉን የሚገልጽ ዜና ደረሰው። ይህ ሙሉ በሙሉ አስገረመው። ካዙኪ አሁንም ቢሆን በትሪሊየን ጌምስ ኩባንያ ላይ ቁማር መጫወቱን መቀጠል እንደፈለገ ታወቀ። በማግስቱ ሃሩና ጋኩ አብረው እንዲሰሩ ለማማለል እንደገና የአኒሜ ኩባንያውን ጎበኙ። ነገር ግን ልክ እንደ ቀድሞውኑ ስራ አስኪያጅ ቀጥታ ውድቅ አደረገቻቸው። ይህ ስራ አስኪያጅ ዳይሬክተሩ ኩባንያውን ከዋዶ እንዲገነባ የረዳች እጅግ በጣም ጎበዝ ሴት ነበረች። ሆኖም እዚያ ቦታ ላይ መቼም ቢሆን እውነተኛ እውቅነት አግኝታ አታውቅም ነበር። እንድትፈቅድላቸው ብዙ የራሷን ስራዎች አቅርባ የነበረ ቢሆንም አንዳቸውም ተቀባይነት አግኝተው አያውቁም ነበር። በዚያን ቅጽበት እነዚያ ስራዎች አሁንም ሳይነኩ ተቀምጠው ነበር። ከነዚያ መካከል በጣም የሚታወቀው በነፋሻማው ኮረብታ ላይ ያለችው ኮረዳ የተባለው ታሪክ ነበር። ሃሩ ይህንን ሲያውቅ ታሪኩን ወደ ፊልም የመቀየር ፍላጎት እንዳለው ገለጸ። ከዚህ ቀደም ስራዎቿ ወደ ፊልም ለመቀየር የጠየቃት ማንም ስላልነበረ ይህ ስራ አስኪያጇን እጅግ በጣም ማስገረማት። ስለዚህ ታሪኩን ለሃሩ አስረከበችው። ምንም እንኳን ከአኒሜ ኩባንያ ጋር ውል መፈራረም ባይችሉም አሁንም ትንሽ ስኬት ማስመዝገብ ችለዋል። ወዲያውኑ እንደተመለሱ ታሪኩን በፍጥነት ወደ ፊልም ለመቀየር እንዲቻል ሃሩ ታሪኩን የሚያነብና የሚያሻሽል የባለሙያ ቡድን አደራጀ። በማግስቱ ጋዜጣዊ መግለጫ ተሰጠ። ሃሩ በ5 ወራት ጊዜ ውስጥ ፊልሙን ለመልቀቅ ከአኒማ ኩባንያ ጋር አብሮ እንደሚሰራ ለሚዲያዎች አስታወቀ። የአኒሜሽን ፊልምን እንዲህ ባለ አጭር ጊዜ ውስጥ ማዘጋጀት የማይቻል መስሎ ስለነበር ይህ ሁሉን ሰው አስደነገጠ። ሆኖም ሃሩ በመቀጠል ጋኩን ወደ መድረክ ጋበዘውና የማብራሪያውን ቀጣይ ክፍል ለጋኩ አስረከበው። ጋኩ ራሱን ካስታወቀ በኋላ ውብ የሆኑ ትዕይንቶችን ከወትሮ በበለጠ ፍጥነት ለመፍጠር የሚያስችል የኤአይ ሶፍትዌር ማዘጋጀቱን ይፋ አደረገ። በዚህ ምክንያት ትሪሊየን ቲቪ የፊልሙን የመልቀቂያ ጊዜ ሰሌዳ ማሳካት ይችላል።
አንዳንድ ሰዎች ከትሪሊየን ቲቪ ጋር አብረው በመስራታቸው አኒሜ ኩባንያ ከድራጎን ባንክ ጋር ያለው ውል ሊጥስ እንደሚችልና ከፍተኛ የካሳ ክፍያ መክፈል ሊኖርበት እንደሚችል ስጋታቸውን ገለጹ። ሃሩ ይህንን ሲሰማ ወዲያውኑ ያንን ወጪ በሙሉ ትሪሊየን ቲቪ እንደሚሸፍነው አስታወቀ። ይህ በትልቅ ሁከትና ግርግር የታጀበ ነበር። ይህ በእንዲህ እንዳለ በተመልካቾች መካከል ተቀምጣ የነበረችው ኪሪካ ሃሩ አጋሯን በመንጠቁ ክፉኛ ተናዳ በቁጣ ጥላ ወጣች። በዚህ መንገድ ሃሩ ከተቀናቃኙ ላይ ውሉን በስኬት መንጠቅ ቻለ። ይህም ትሪሊየን ቲቪ የአኒሜሽን ፊልሙ ብቸኛ አከፋፋይ እንዲሆን ረድቶታል። ይህን ውል በእጃቸው በማስገባት ትሪሊየን ቲቪ በጃፓን የሚገኝ 4 ትልልቅ የቴሌቪዥን አምራቾች ሪሞታቸው ላይ የእነሱን አገልግሎት የሚሰጥ በተን እንዲያካትቱ ለማድረግ ተሳክቶላቸዋል። ይህ የድራጎን ባንክን ሙሉ በሙሉ ችግር ላይ ጣለው። የባንኩ ፕሬዝዳንት ነገሩን መቋቋም ስላቃተው ከሃሩ ቡድን ጋር ስብሰባ አዘጋጀ። በስብሰባው ላይ ትሪሊየን ጌምን በ70 ሚሊዮን የን ለመግዛት ሀሳብ አቀረበ። ነገር ግን ሃሩ ወዲያውኑ ጥያቄውን ውድቅ አደረገው። ይህ ሊቀመንበሩን በእጅጉ አስቆጣው። እሱ ራሱን በዚያ የጨዋታ መስክ ከፍተኛ የካፒታል ክምችት እንዳለው ባንክ እንደሚመለከት በመግለጽ አስፈራራቸው። ውጊያው ከቀጠለ ድሉ በእርግጠኝነት ብዙ ገንዘብ ላለው አካል እንደሚሆን ተናገረ። ስለዚህ ለነሱ የተሻለው አማራጭ የድራጎን ባንክ ቅርንጫፍ መሆን እንደሆነ ገለጸ። ባልታሰበ ሁኔታ ሃሩ በሳቅ ፈነዳና ሊቀመንበሩ በመጀመሪያ የሱ ቅርንጫፍ መሆን ማሰብ እንዳለበት ነገረው። ምክንያቱም ፈጠነም ዘገየ ትሪሊየን ጌም እሱን መዋጡን እንደማይቀር ገለጸለት። ይህንን ሲሰማ ሊቀመንበሩ ክፉኛ ተናደደ። ከዚህ ቀደም ማንም ሰው እንዲህ ባለ መንገድ ሊያናገረው ደፍሮ ያውቀው ነበር። የሃሩ ቡድን የእሱን የጦርነት አዋጅ ለመቀበል እንዲህ ደፋር ይሆናል ብሎ በፍጹም አልጠበቀም ነበር። ምንም እንኳን አደገኛ ቢሆኑም ሃሩ የራሱ ስትራቴጂ ነበረው። ባደረገው ጥናት መሰረት በጃፓን ዋነኛ የክፍያ መንገድ ጥሬ ገንዘብ እንደሆነ ያውቅ ነበር። አሁን ደንበኞች በክሬዲት ካርድ እንዲጠቀሙ የሚያስችል ዌብሳይት መፍጠር ይችላል። ይህም እጅግ በጣም ተስፋ ሰጪ እቅድ ነበር። ሆኖም በመጀመሪያ ትሪሊየን ጌም በገዢዎችና በሻጮች መካከል እንደ መካከለኛ ሆኖ እንዲሰራ በአገር አቀፍ ደረጃ ከችርቻሮ መደብሮች ጋር መተባበር ነበረባቸው። በእርግጥ ይህ አካሄድ ውጤታማ መሆኑ ተረጋግጧል። ምክንያቱም ብዙ ደንበኞች የክፍያ መተግበሪያቸውን ማውረድና መጠቀም ጀመሩ። ነገር ግን በዚያ ቅጽበት ገቢው በተለመደው ደረጃ ላይ ብቻ የነበረ በመሆኑ ጋኩና ታካሺ እንዲጨንቁ አደረጋቸው። ይህ ሁኔታ ከቀጠለ ፕሮጀክቱን ለማስቀጠል የሚያስችል በቂ ፈንድ አይኖራቸውም ነበር። ልክ በዚያ ጊዜ ሃሩ ወደ እነሱ ቀረበና መፍትሄ እንዳለው ነገራቸው። በጃፓን አብዛኛው ሰው በባቡር የሚጓዝ ሲሆን የክፍያ መንገዱም አብዛኛውን ጊዜ ካርድ በማንሸራተት ነው። ሆኖም ይህ ለባቡር ኦፕሬተሮች ካርዶቹን ለማውጣት ተጨማሪ ወጪ ስለሚያስከትልባቸው በጣም ውድ ሊሆን ይችላል። ኩባንያቸው ከባቡር ጣቢያዎች ጋር በመተባበር የባቡር ካርዶች ከኢንተርኔት ክፍያ መተግበሪያ ጋር ማገናኘት ከቻለ ይህ ትልቅ ነገር ይሆናል። ይህም ለባቡር ኦፕሬተሮች ገንዘብ የሚያስገኝ ከመሆኑ በላይ ደንበኞቹ በሚጓዙበት ጊዜ ካርድ መያዝ ስለማያስፈልጋቸው ታላቅ ምቾት ይሰጣቸዋል። ይህንን በፍጥነት ተግባራዊ ለማድረግ ወዲያውኑ ወደ ባቡር አስተዳደር ቢሮ ሄዱ። ባልታሰበ ሁኔታ ኪሪካን እንደገና አገኟት። እሷም የዚህም የኢንተርኔት ክፍያ ዘዴ አቅም አስቀድማ ተረድተው ነበር። ነገር ግን የሃሩንና የኪሪካን የንግድ ሀሳቦች ከሰማ በኋላ የባቡር ኦፕሬተሩ ምንም አይነት ፍላጎት አላሳየም። ሁለቱንም ጥያቄዎች በቀጥታ ውድቅ አደረጋቸው። በዚያን ቀን ሃሩ በጥልቅ እያሰበ ወደ ቤት ተመለሰ። ይህንን የንግድ እድል በእጁ የሚያስገባበት መንገድ ለመፈለግ ሞከረ። በመቀጠልም ስብሰባ ለመጠየቅ በቀጥታ ኪሪካን አነጋገራት። ነገር ግን በእውነት እሷን አብረው እንዲሰሩ ለማማለል ፈልጎ ነበር። ለዚህ ስምምነት ሁለቱም ኩባንያዎች ኃይላቸውን ካስተባበሩ በእርግጠኝነት ለሁለቱም ወገን ጠቃሚ ይሆን ነበር። በሚያስገርም ሁኔታ ከጥቂት ማንሰላሰል በኋላ ኪሪካ ተስማማች። ጋኩ ይህንን ዜና ሲሰማ እኩል ተገረመ። ምክንያቱም ሁለቱ ቀደም ሲል ያለማቋረጥ ይፋለሙ የነበሩ ሲሆን አሁን ግን አብረው ለመስራት ተዘጋጅተዋል። በማግስቱ እንደገና የባቡር ኦፕሬተሩን አጎበኙት። ያቀርቡለት የቻሉት የጋራ ጥቅም ውድቅ ሊያደርገው የማይችል ነበር። የባቡሩ ኩባንያ ባለድርሻ አካላት ስብሰባ በፍጥነት የተካሄደ ሲሆን እንደጠበቁትም ፕሮጀክቱ ጸደቀ። ከዚህ ቅጽበት ጀምሮ ድራጎን ባንክ እና ትሪሊየን ኩባንያ በአንድ ግንባር ላይ ሆኑ። ነገር ግን ይህ ዜና በፍጥነት የድራጎን ባንክ ፕሬዝዳንት ጆሮ ደረሰ። የልጁ ድርጊት ሊቀበለው አልቻለም። ስለዚህ አንድ እቅድ ወጣ። ብዙም ሳይቆይ ትሪሊየን ጌሚንግ ኩባንያ የባቡር ኦፕሬተሩ ውሉን ለማቋረጥና ከድራጎን ባንክ ጋር ብቻ ለመስራት እንደወሰነ የሚገልጽ መረጃ ደረሰው። ይህ ሁሉንም ሰው አስገረመ። ከዚህም በላይ መላው የኩባንያው ሲስተም ሰርቨሮቹ መስራት ማቆማቸውን አሳወቀ። ጋኩ ወዲያውኑ ጉዳዩን ለመመርመር የሄደ ቢሆንም የደህንነት ሲስተሙ ተጥሶ የኩባንያው መረጃ በሙሉ እንደተሰረቀና የጠላፊው ምንም አይነት አሻራ ማግኘት አለመቻሉን ሲያውቅ ክፉኛ ደነገጠ።
ኩባንያው በይፋ የመፈራረስ አደጋ ላይ ወደቀ። በዚህ ቅጽበት ሃሩ ከድራጎን ባንክ ፕሬዝዳንት ጥሪ ደረሰው። ፕሬዝዳንቱ ለሃሩ ኩባንያ ማዳን ከፈለገ ተንበርክኮ እርዳታ እንዲለምን ነገረው። ካልሆነ ግን ትሪሊየን ጌምስ ኩባንያ በእርግጠኝነት ከምድረገጽ እንደሚጠፋ ገለጸለት። ይህ ሃሩን በጥልቅ ማንሰላሰል ውስጥ ከተተው። ምክንያቱም የጓደኞቹ ልፋት በሙሉ ከንቱ ሆኖ እንዲቀር አልፈለገም። እንዲሁም በጠላቱ ፊት መንበርከክ አልፈለገም ነበር። በዚህ ቅጽበት ምንም አይነት ውሳኔ ማድረግ እንዳለበት አያውቅም ነበር። በማግስቱ የደንበኞች መረጃ በመውጣቱ ምክንያት ታካሺ በኩባንያው ፕሬዝዳንትነት ማዕረጓ ለህዝብ ይፋዊ ይቅርታ የጠየቀች ሲሆን ከትሪሊየን ጌምስ ኩባንያ እንደምትለቅ አስታወቀች። ከመውጣቷ በፊት ግን ሃሩና ጋኩ ኩባንያውን እንዲታደጉት ተማጸነቻቸው። ይህም ሃሩ ውሳኔውን እንዲያደርግ ገፋፋው። በመቀጠልም ከጋኩና ከካዙኪ ጋር በመሆን የድራጎን ባንክ ፕሬዝዳንትን ለመገናኘት ሄደ። ሃሩ በቀጥታ ተንበርክኮ እርዳታ ለመነው። በአንድ ቅድመ ሁኔታ 42.5% ድርሻውን ለመስጠት አቀረበ። ድራጎን ባንክን ሲቀላቀል ከፍተኛ ስራ አስኪያጅ ሆኖ መሾም ነበረበት። የድራጎን ባንክ ፕሬዝዳንት ወዲያውኑ ተስማማ። ከዚያ ቅጽበት ጀምሮ ሃሩ የድራጎን ባንክ አካል ሆነ። ጋኩ ይህንን ሲያይ እጅግ በጣም ተስፋ ቆረጠ። በጣም የሚያምኑ ሰው ይከዳኛል ብሎ በጭራሽ አልጠበቀው ነበር። አስደንጋጩን ነገር መቋቋም ያቃተው ጋኩ ፊቱን አዙሮ ጥሎ ሄደ። በዚህ ቅጽበት ካዙኪም 15% ድርሻውን በመሸጥ መጀመሪያ ካደረገው የ30 ሚሊዮን ብቻ ኢንቨስትመንት 10 ቢሊዮን የን አገኘ። ትርፍ ከ300 እጥፍ በላይ በመጨመሩ አሁን በቀሪው ህይወቱ ዘመኑ ዓለምን እየዞረ መጓዝ ይችላል። በማግስቱ ሃሩ የድራጎን ኩባንያ ስራ አስኪያጅ በመሆን ውህደቱን በይፋ ለማጠናቀቅ አንድ ቡድን ይዞ በቀጥታ ወደ ቀድሞ ኩባንያ መጣ። ይህም ትሪሊየን ጌምስ ኩባንያ የድራጎን ግሩፕ ቅርንጫፍ አደረገው። ሁሉም ሰው ሃሩን ከዳተኛ ነው ብሎ ስላመኑ ይህ አስቆጣቸው። ጋኩ ራሱ ኩባንያውን ስላጣ ራሱን የመቀጠል ፍላጎት አልነበረውም። የስራ መልቀቂያ ደብዳቤ ጻፈ ቢሆንም በመጨረሻ ግን ሙሉ በሙሉ ለመልቀቅ ድፍረት ስላጣ ደብዳቤውን ቀደደው። ልክ በዚያ ጊዜ ሃሩ ባልታሰበ ሁኔታ ብቅ አለና ለጋኩ አንድ ሰነድ ሰጠው። በመቀጠልም እውነቱን ይፋ አደረገ። ይህ በድራጎን ባንክ ውስጥ የሰበሰበው የወንጀል ድርጊት ማስረጃ ነበር። የድራጎን ባንክ ፕሬዝዳንት ሆን ብሎ ደብቆ ስለነበር ይህ መቼም ለህዝብ ይፋ ሆኖ ያውቅም ነበር። ሃሩ ድርሻዎቹን ለመተው የተስማማው ይህንን መረጃ ለመሰብሰብ ብቻ ነበር። አሁን ሁኔታው ወደ መደበኛ ለመቀየር አብረው መስራት ይችላሉ። ጋኩ የሃሩን እውነተኛ ዓላማ የተረዳው አሁን ነበር። በማግስቱ በቅዳቸው መሰረት ሃሩና የድራጎን ባንክ ፕሬዝዳንት ወደ ውጭ ወጡ። ጋኩ አጋጣሚ በመጠቀም ራሱን እንደ ጽዳት ሰራተኛ በመለወጥ ወደ ፕሬዝዳንት ቢሮ በምስጢር ገባ። ወደ ሁሉም መረጃዎችም ሰርጎ ገባ። እቅዳቸው ምንም እንከን የሌለበት ይመስል ነበር። ነገር ግን በማግስቱ በነበረው ስብሰባ ላይ የድራጎን ከፍተኛ መሪ አጋለጣቸው። በክፍሉ ውስጥ የተደበቁ ካሜራዎች እንደነበሩ ታወቀ። የጋኩንና የሃሩን ጥሰት ቀርጾት ነበር። እቅዳቸው የከሸፈ በመሰለበት በዚያ ሰዓት ሃሩ እውነቱን ይፋ ለማድረግ ተነሳ። ሃሩ በዛሬው ስብሰባ ላይ ፕሬዝዳንቱን ከስልጣን እንደሚያባረረው አስታወቀ። ይህን ለማድረግ ሃሩ ቢያንስ 51% የድራጎን ባንክ ድርሻ ስለሚያስፈልገው ነገሩ የማይቻል ይመስል ነበር። በመቀጠል የካዙኪ የዓለም ጉዞ ሽፋን ብቻ እንደነበር ገለጸ። እውነተኛው ዓላማ በድራጎን ባንክ ውስጥ ካሉ የውጭ ሀገር ባለሀብቶች ድርሻውን መሰብሰብ ነበር። ካዙኪ አሁን 16% ድርሻ በእጁ ይዞ ተመልሷል። በዚያ ቅጽበት ፕሬዝዳንቱ በትዕቢት ተሞላ። ምክንያቱም ሁኔታውን ለመቀየር ሃሩ አሁንም ቢያንስ ተጨማሪ 35% ድርሻ ያስፈልገው ነበር። ባልታሰበ ሁኔታ ሃሩ ፕሬዝዳንቱ ራሱ 29% እንደሚሰጠው ገለጸ። ምክንያቱም ሃሩ በፕሬዝዳንቱ ወንጀሎች ላይ ጠንካራ ማስረጃ ነበረው። ጋኩ ወደ ኮምፒውተር ሰርጎ የገባው መረጃ ለመሰብሰብ ብቻ አልነበረም። ፕሬዝዳንቱ መሪዎቹን ህገወጥ ድርጊቶችን እንዲፈጽሙ ሲያስፈራራቸው የነበረውን ንግግር ለመቅረጽ የኮምፒውተሩን ካሜራ ለመጥለፍ ጭምር ነበር። ይህ ሁሉንም ጥፋቶቹን ስለተጋለጡበት የድራጎኑ ፕሬዝዳንት ሙሉ በሙሉ ተስፋ መቁረጥ ውስጥ ከተተው። አሁን ያንን 29% ድርሻ ካላስረከበ ሃሩ ቪዲዮውን ለፖሊስ ይሰጣል። ይህም ፕሬዝዳንቱ ወደ እስር ቤት ይከተዋል። አጣቂ ውስጥ የገባው ፕሬዝዳንት ለመታዘዝ ከመገደድ ውጭ ሌላ አማራጭ አልነበረውም። ሆኖም በዚህም ቢሆን ሃሩ አሁንም ተጨማሪ 6% ድርሻ ያስፈልገው ነበር። በአጋጣሚ እነዚህ ድርሻዎች በኪሪካ እጅ ነበሩ። አባቷ እንዳይታሰር ለመጠበቅ ስትል እነዚያን ድርሻዎችን በፈቃደኝነት አሳልፋ ሰጠች። ሃሩ አሁን በአጠቃላይ 51% ድርሻ ስለነበረው ያንን ተንኮለኛ ፕሬዝዳንት ከስራ ለማባረር ቻለ። ነገር ግን ሃሩ የኩባንያውን መረጃ በመለቀቅና በድርሻዎቹ ማጭበርበር ወንጀል ጥፋተኛ ስለነበር እሱ ራሱ የኩባንያው ፕሬዝዳንት መሆን አይችልም ነበር። ስለዚህ ሙሉ ቁጥጥሩን ለጋኩ ሰጠው። በሌላ በኩል ጋኩ ከማንኛውም ወንጀል ነፃና ኩባንያውን ለመምራት ሙሉ ብቃት ያለው ነበር። ከእንግዲህ ወዲህ ሙሉ ስልጣኑን የሚይዘው ጋኩ ይሆናል።
ብዙም ሳይቆይ ትሪሊየን ጌምስ ኩባንያ ሁኔታውን ሙሉ በሙሉ ወደ መደበኛ በመቀየር መላውን የድራጎን ግሩፕ ስለመቆጣጠሩ የሚገልጹ ዜናዎች በሚዲያዎች ላይ ተሰራጩ። ለታካሺ የገቡትን ቃል በመጠበቅ ሃሩና ጋኩ ኩባንያውን በስኬት አስቀጠሉት። በመቀጠልም እሷን ወደ ስራዋ ለመመለስ ሄዱ። ኪሪካ ደግሞ የቅርንጫፍ ኩባንያ የድራጎን ፕሬዝዳንት ሆና ተሾመች። ሆኖም በዚህ ቅጽበት ሃሩ በሚያስደነግጥ ሁኔታ በሚስጥር ጠፋ። ማንም ሊያገኘው ወይም ሊያነጋግረው አልቻለም። እስከ 2 ዓመት ድረስ ነገሩ እንዲቀጠለ። በአንድ ወቅት ጋኩ መጠጥ ሊገዛ ወጥቶ ሳለ ድንገት አንድ የብር ኖት ከእጁ ላይ በነፋስ ተወሰደች። ወዲያውኑም አንድ ሰው ዘሎ ያዛት። ይህም ሰው ሃሩ ሆኖ ተገኘ። ለመነጋገር እንኳ ጊዜ ሳያገኙ ሃሩ ጋኩን ወደ አንድ ዘመናዊ መኪና ውስጥ ጎትቶ ካስገባው በኋላ ቀጥታ ወደ ወደቡ እየነዳ ይዞት ሄደ። እዚያም ቀጣዩ እቅዳቸው የሚጀምርበት ቦታ ነበር። የፊልማችን ማጠቃለያ ይህ ነው።